እንደ ሀገር የሚገጥሙ ችግሮችን በዘላቂነት በምክክር በመፍታት ላይቤሪያ፣ ደቡብ አፍሪካና ቱኒዚያ ማሳያ ናቸው። በኢትዮጵያም በሀገሪቱ የሚታዩ ስር የሰደዱ ሀገራዊ አለመግባባቶችን ብሎም የሰላም ችግሮችን በዘላቂነት ለመፍታት ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ ከገባ 3 ዓመታትን አስቆጥሯል። ኮሚሽኑ ባለፉት 3 የሥራ ዓመታት በሁለቱ የከተማ አስተዳደሮችና በሁሉም ክልሎች የነበረውን አጀንዳ የማሰባሰብ ሂደት ብሎም ለዋናው ሀገራዊ ምክክር ተሳታፊዎችን የመለየት ሂደት ማጠናቀቁ ይታወሳል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የሀገራዊ ምክክር ኮሚሽን ኮሚሽነር ዮናስ አዳዬ በመላ ሀገሪቱ የተካሄዱ ውይይቶች ተመሳሳይ መልክ ያላቸውና ማዕከላዊ የሆኑ ሀገራዊ ጉዳዮች ላይ ያተኮሩ እንደነበረ ገልጸዋል። ኢትዮጵያውያንን በሚያመሳስሉ ጉዳዮች ላይ በአብዛኛው የሚያመሳስሉ ናቸው እና ከሰላም ጋር ተያያዙ፣ ከህገ መንግስት ጋር ተያያዙ፣ ከሀብት ባለቤትነት ጋር እና በሀገራቸው እንደ ልብ በነጻነት ተንቀሳቅሰው ሀብት ለማፍራት ልጅ ወልደው ከብሮ አብሮ ለመኖር በአብሮነት ላይ የቀረቡ ጥያቄዎች ናቸው ያሉት። እንዴት እናጠናከር አንድነታችንን በሚል እንደ ኮሚሽነሩ ገለጻ በምክክሩ ሁሉም የህብረተሰብ ክፍሎች ተሳታፊ እንደነበሩ አስታውሰው በሂደቱም ተሳታፊዎች ስለ ራሳቸው አካባቢ ብቻ ሳይሆን ስለ ሌላው ክልልም በያገባኛል ስሜት የመፍትሄ ሀሳብ ማቅረባቸው በህዝቦች መካከል ያለውን የጋራ ሀሳቢነት ያሳየ መሆኑን ገልጸዋል። ከውስጣቸው የሚወጣ ነገር ትሰማለ፣ ታያለ እና ይህንን እያንዳንዳቸው ህብረተሰቦቻችን ወክለው ሲመጡ ወደ ደቡብ ስትሄድ ስለ ትግራይ ትሰማለ ከራሳቸው አልፎ። ምክንያቱም ትግራይ ሰላም ከሌለ እኛ ጋም ሰላም ሊኖር አይችልም። የነሱ ችግር የኛም ችግር ነው። አንድ ለሁሉም ሁሉም ለአንድ የሚለው ፍልስፍና ኢትዮጵያ ውስጥ በተግባር ተሰራታ ያለ። ስለዚህ የነበራቸው በጣም ንቁ ደግሞ አቃፊ የሆነ ሀገርን ማዕከል ያደረገ ብሔራዊ ጥቅምን ማዕከል ያደረገ ጥያቄ፣ አጀንዳ፣ ውይይት፣ ምክክር ነበረ። በክልሎችና በሁለቱ ከተማ አስተዳደሮች ኮሚሽኑ አጀንዳዎችን በሚያሰባስብበት ጊዜ ተግዳሮቶች እንደነበር ያልሸሸጉት ኮሚሽነሩ ከአሉታዊ ሀሳቦች አንስቶ በትግራይና በአማራ ክልሎች የነበሩ የጸጥታ ሁኔታዎች ፈታኝ እንደነበሩ አስታውሰው በሀገር በቀል መፍትሄዎች ችግሮች ተቀርፈው አጀንዳ ማሰባሰብ መቻሉን ተናግረዋል። በዋናነት እነዚህ በሀሳብ ደረጃ በቃላት ደረጃና በድርጊት ደረጃ ያጋጠሙን ችግሮች ናቸው። የተጠቀምነው ሀገር በቀል ነው። በዋናነት በተለይ ሽማግሌዎቻችንን አማራ ክልል በቀለኛ ቀኝ እጅ የነበሩ ከክልሉ አስተዳደር በክልሉ ከሚንቀሳቀሱ ፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከሚዲያዎች በተጨማሪ እነዚህ ሲቪል በተለይ የሰላም ካውንስሎች በጣም የደገፉ ናቸው። ከተቃዋሚዎች ጋር በቀጥታ በአካልን በስልክም እንድንገናኝ፣ ሁኔታዎች እንዲመቻቹ፣ አጀንዳዎች እንዲሰበሰቡ ያደረጉት እነዚህ ናቸው። ምንም እንኳን በክልሎችና በከተማ አስተዳደሮች ያለው አጀንዳ ማሰባሰብ ቢጠናቀቅም አሁንም አጀንዳ ማቅረብ ለሚፈልጉ አካላት የኮሚሽኑ በሮች ክፍት መሆናቸውን ኮሚሽነሩ ገልጸዋል። ዛሬም ክፍት ነው አጀንዳችን። ዛሬም ለምሳሌ በኢሜይል የሚልኩ ሰዎች አሉ፣ በግለሰብም በቡድንም ተደራጅተው የሚሰጡ ሰዎች አሉ። ስለዚህ በአጭሩ ከሞላ ጎደል በተሳካ ሁኔታ ተሰብስበዋል ብሎ መናገር ይቻላል። አጀንዳዎችን ከህዝባዊ መድረኮች፣ ከጥናት እንዲሁም አግባባት ባላቸው ሌሎች መንገዶች የሰበሰበው ኮሚሽኑ አጀንዳዎችን ሰብስቦ አደራጅቶ ቀርጾ ለሀገራዊ ምክክር ጉባኤ በቀጣይነት የሚያቀርብ ሲሆን በሂደቱም በመንግስትና በህዝብ እንዲሁም የህዝብ ለህዝብ ትስስርን በማጠናከር ምክክር የሀገሪቱ ቋሚ ባህል እንዲሆን ያደርጋል ሲሉ ኮሚሽነሩ ይገልጻሉ። በቅርብ ጊዜ ደግሞ ሀገራዊ ምክክር ጉባኤ ለማካሄድ ተዘጋጅተን በዛው ላይ እንገኛለን እና በአጭሩ እስካሁን ድረስ ያለው በጣም የሚያበረታታ ነበር። ሀገራዊ መግባባትን እንጠብቃለሁ በተቻለ። ሁለተኛ በመንግስትና በህዝብ መካከል እንዲሁም በህዝቦች መካከል እምነት መፈጠር እንጠብቃለሁ። ሶስተኛው ረጅም ጊዜ የሚወስደው ሂደት ምክክርን ባህል ማድረግ፣ ችግሮች በተፈጠሩ ቁጥር መጣላት ሳይሆን መነጋገር፣ መመካከር መፍትሄ ሆኖ ኢትዮጵያ ካሪኩለም ውስጥ ገብቶ ተማሪዎች ከኪንደርጋርተን ከመዋዕለ ሕጻናት ጀምሮ እስከ ዩኒቨርሲቲዎች ድረስ ባህላችንም ሰላምን በሰላማዊ መንገድ ማምጣትን ተግባራዊ ማድረግን የሀገራችን የፖለቲካ ባህልም አሸናፊ ሁሉን የሚወስድበት ሳይሆን ሁሉም አሸናፊዎች የሚወጡበትን አውድ መፍጠር፣ እነዚህ ነገሮች ይጠብቃሉ።